ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች፣ በዛሬ ቪዲዮአችን የሐዋላ ምንዛሬ ዋጋ ነግራችኋለሁኝ። በእሁድ ግንቦት 23 ቀን 2018 ዓ.ም በዛሬው ዕለት የሐዋላ ምንዛሬዎች ምን ይመስላሉ የሚሉትን በርከት ያሉ የሀገራት ገንዘቦችን ሰብሰብ አድርጌ በዶላር እንዲሁም በራሳቸው ገንዘብ ወደ ኢትዮጵያ ብር ሲመነዘሩ ምን ያክል ዋጋ ላይ እንዳሉ እነግራችኋለሁ። ይህ ቪዲዮ የሚጠቅማችሁ ደግሞ በውጭ ሀገር ያላችሁ ኢትዮጵያን ካላችሁ ለምንዛሬ ይመቻችሁ ዘንድ ይህ ቪዲዮ ይጠቅማችኋል። ብዙዎችም ሸር አድርጉት። በተለይም አረብ ሀገር ያላችሁ ኢትዮጵያን ካላችሁ ያው ገንዘባችሁን ደሞዛችሁን እንዴት መመንዘርና እንዴት ማስቀመጥ እንዳለባችሁ ይህንን ቪዲዮ ስትመለከቱ የራሳችሁን ትክክለኛ ውሳኔ እንድታስቀምጡ ይረዳችኋል። ጥሩ ጊዜ ተመኘውላችሁ። ከቪዲዮ ጋር አብራችሁ ቆዩ። አንድ የአሜሪካ ዶላር በዛሬው ዕለት 182 ብር ከ95 ሳንቲም ይሸጣል። አንድ የካናዳ ዶላር 132 ብር ከ68 ሳንቲም ይሸጣል። አንድ የአውስትራሊያ ዶላር 131 ብር ከነጥብ 3 ሳንቲም ይሸጣል። የኢሮፕ ዩሮ 1 ዩሮ 212 ብር ከ93 ሳንቲም ይሸጣል። የእንግሊዝ ፓውንድ 1 ፓውንድ ማለት ነው 245 ከ85 ሳንቲም ይሸጣል። የዱባይ ድርሃም የተባበሩት አረብ ኤምሬት ማለት ነው 49 ብር ከ82 ሳንቲም ይሸጣል። የሳውዲ አረቢያ ሪያል 1 ሪያል 48 ብር ከ75 ሳንቲም ይሸጣል። የኳታር ሪያል 50 ብር ከ42 ሳንቲም ይሸጣል። የኦማን ሪያል 475 ብር ከ20 ሳንቲም ይሸጣል። የስዊዘርላንድ 1 ፍራንክ 200 ብር ከ50 ሳንቲም ይሸጣል። የስዊዘርላንድ ኮሮና የተሰኘው ገንዘባቸው 1 ኮሮና 17 ብር ከ15 ሳንቲም ይሸጣል። የስዊድን የኢንዲያ 1 ሩፕ 2 ብር ከ19 ሳንቲም ይሸጣል። የግብጽ ፓውንድ ግብጽ በፓውንድ ነው የምትጠቀመው 3 ብር ከ85 ሳንቲም ይሸጣል። የግብጽ ፓውንድ ማለት ነው 3 ነጥብ ከ85 ብር ይሸጣል። የእንግሊዙ እንዳይመስላችሁ ፓውንድ ስል። የቴማን 1 ሪያል 0.73 ሳንቲም ይሸጣል። የነገርኳችሁ ሀገራቶች በዛሬው ዕለት እነኚህን ያክል በእነዚህ መልኩ የገንዘብ ተመናቸው በዚህ መልኩ ተሽጦ ወይንም ደግሞ የውጭ ሀገር ገንዘብ ግብይታቸው ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ።